ብሩኬ እንግዲህ ዛሬ ሀይሚ ሁኔታው የሚያሳየው ምንድነው? ብሩኬን ማንንም ሰው እንዲጋራት እንደማትፈልግ እና ብሩኬ እንግዲህ ያው ተስፋ መቁረጥ ስሜት ይታይበታል። ግን ሀይሚዬ አሁን የምትፈልገው ብሩኬ አንተ እንድታስከብራት ከማንንም ከመጣው ሴት ጋር እንድታወዳድራት አትፈልግም። አንተንም ከማንም ጋር ማየት አትፈልግም። የሷ ብቻ እንድትሆን ነው የምትፈልገው። በቃ ለዛ ነው ሀይሚ አሁን እንደዚህ እያረገች ያለችው። ስለዚህ እንደምትፈልገው አይነት ወንድ ሁንላት። ሀይሚዬ ያው ቀርታ ታደርግላለች። ምንም ጥያቄ የለውም። ካንተ ጋር መሆን ሳትፈልግ ቀርታ አይደለም። ግን እንደዚህ አይነት በቃ ማንም መጥቶ ከማንም ጋር እንድታወዳድራት አትፈልግም። ቡራ ዛሬ እንግዲህ ሀይሚን ለመታረቅ ሽማግሌ ይዞ መጥቶ ነበረ። እየተጨቃጨቁ ነበረ። ሀይሚ እንግዲህ ጊዜ ስጡኝ ብላለች። አሁን አብሬ መሆን የምፈልግበት ጊዜ አይደለም፣ ላስብበት፣ ቀጣይም እንደዛ አይነት ነገር እንደማያረግ በምን እርግጠኛ ነኝ እያለች ነው። በደንብ ማረጋገጫ ፈልጋለሁ እያለች ነው። እና ሀይሚ ምንድነው ማረጋገጫው? ሽማግሌ ላክ ብሩክ፣ ሽማግሌ ላክላት። እንደዚህ ልጆች በቃ ዝገታ የሚሆናቸው ልጆች። ለማንኛውም ከትናንት ነው ዛሬ ትንሽ ይሻላለኝ። ብሩኬም እየተናደደ ነበረ፣ ግን ዝም በል እያለው ነበረ። ጥሩ አስታራቂ ነው ያገኛችሁት፣ ሁለቱንም ይመክረ። ይሄው ትናንትና ስትሳደቡ የነበራችሁ ሰዎች ብሩኬን ለምን ተናገሩ ምናምን እያላችሁ ያዙ ልቀቁኝ ስትሉ የነበራችሁ ሰዎች ይሄው ለሀይሚና ለብሩክ ብሎ እንደሆነ ያው በደንብ ታውቃላችሁና ሽማግሌ ደግሞ አንዱን ተቆጥቶ ገጽጾ ምናምን የተሻለውን ነው የሚያስታርቀው። ዋሽቶን ቢሆን ያስታርቃልና ማያያዝ ሳይሆን ማስታረቅ የሚባል ነገር አለና ያን ሁሉ ማለት ስትወርዱበት እንግዲህ ዛሬ ሽማግሌ ሆኖ መጥቷለኝ። ሀይሚና ብሩክ የባካችሁ ታረቁ። ሀይሚ ደግሞ ወይኔ እናንተ እኮ ለኛም ሰል ይሆናል እኮ የኔ እኮ ካለ እየተሞጫሙጭ ይሆናልና ብሩኬም እንግዲህ ተስፋ ቆርጫለሁ በቃ የምትናገረው ነገር እያናደደኝ ነው ይላል። ሀይሚ ደግሞ ዝም በል አንተ ይፈልገኝም ብናገር ምን ታመጣለህ? ስንት ነገር እንዳረከኝ ታውቃለህ? ምን አረኩሽ? እኔ እኮ ነፃ ለማውጣት ነው ራሴን ይላል ደግሞ። ከዛ ደግሞ ሀይሚ ኧረ እባክህ ልቤን እንዴት እንደሰበርኩ ታውቃለህ? ልቤን እኮ ሰብር ነው ያረቀው ትለዋለች። አይ እናንተ ልጅት እንደምንሽ ነው ዝገት አሜራቸው ልጅ ብቻ ደስ የሚል ነበረ። ጭቅጭቃችሁ ምናምን አዎ ደስ ይላል። እና እንግዲህ ነገ ያው ይቅርታ ይደረግለታል። ዛሬ ጊዜ ስጠኝ ብላለች ሀይሚ። ከትናንት ወዲያ አልፈልግም ነበር ያለች፣ አሁን ደግሞ ጊዜ ስጠኝ ላስብበት፣ መጥፎ ስሜት እየተሰማኝ ነው ብላለች። ነገ ሌላ ሴት አምጥቶ ይደረብብኛል ብላለች። ብሩኬን ማንንም እንዲገረኝ አልፈልግም እያለች ነው። ያው እንግዲህ እንደዚህ እያለች ያለችው ሀይሚ ለብሩኬ ካላት ፍቅር ነው። ማንንም እንዲወስድባት ስለማትፈልግ ስጋት ስላለባት ነው። ብሩኬ ደግሞ ይሄን ነገርን አስተካክል። ቁንጅናው ከቀን ወደ ቀን እየጨመረ ነው፣ እሷም እየጨመረች ነው። እና ብሩኬ ላይ የምትወጡ ሴቶች ባካችሁ እንደው በፈጠራችሁ አሁን እኮ ጋይስ እንደው የተቸገሩ ወንዶች ናቸው። የምሬን ነው የምላችሁ። ሴቶች እኮ አሁን እኮ እየተጎነተሉ ምናምን አይደለም። ስንት ቆነጃጅ ሴቶች ራሳቸውን አስከብረው እየኖሩ ነው። ብሩኬ ወንዶች ብሩኬ ብቻ ሳይሆን ሌሎች ወንዶችም መከራ በሉ ሴቶቹ እየሄዱ አናታቸው ላይ ፊት ፍቅረኛ እያላችሁ በግድ ፍቅረኛ ይሆን ሳይፈልጉ ማቀፍ ሳይፈልጉ መሳምና እባካችሁ እንደው ሴቶች እባካችሁ ፍቅረኛ ያለው ወንድ ላይ ሄዳችሁ ፊጣት በሉ በፈጠራችሁ አምላክና የሰው ህይወት አትበጥብጡ። ብሩክ የሚፈልገው ከሀይሚ ጋር መኖር ነው። ግን አንዳንድ ሴቶች ደግሞ ላይ እየወጡ ስለሆነ እነዛ ሴቶች ሀይሚ ላይ ብዙ ቅሬታ እየፈጠሩባት ነውና እዩም እንግዲህ ሀይሚና የብሩክን ህይወት አበጣብጣ ሸርተት ተብላ እንግዲህ ከልጇ ጋር 20 ሺህ እያከበረች ነበር። ዛሬ ድምቅ ብላ አምሮባት ምናምን ፏፈሽ ብላለች። ብሩክና ሀይሚን ትታ እንግዲህ የራሷን ህይወት ጀምራለች። ጎበዝ። እኔ ድሮም ብዙ ቀን መክሬሽ አቅ ነበር። እዩኮ የራሽን ህይወት ኑሪ፣ ከነሱ ስም ውጭና የሱን ስም ከማጥፋት በመጥፎ ነገር የምትፈምሱ የሚመስላችሁ ሰዎች አንዳንዴ መጥፎ ነገር ብቻ አይደለም የሚያፈምሰው፣ ጥሩ ነገር የሚያፈምሳል ከስንት አንዴ። እና እባክሽ የብሩክን ስም ታይና በራስሽ መንገድ ፈምሽ ብያት ነበረ። ይሄው ፈምሳለች፣ እየፈመሰች ነው። አሁን በጣም እየታየላት ነው። በፊት ብሩኬን ከምታነሰው በላይ አሁን ሰብስክራይብ ያረጓት ነው። ቪው በጣም አላት፣ እስከ 100 ሺህ እየታየላት ነው። እና አሪፍ ዩቲዩበር ትሆኛለሽ ብዬ አስባለሁ። ጎበዝ ጠንካራ ሆነሽ በራስሽ ማየት እንፈልጋለን። ሴት ብትሆኝም እንግዲህ ለዩቲዩብ ለዶላር ብለሽ ቢሆንም ይሄን ነገር ያቀናበርሽው ተንኮለኛ ብትሆኝም ግን ያው ገንዘብ ነው እንደዚህ ያረጋሽ ብለን እናስብና አይዞሽ እንልሻለን። ከዛ በተረፈ ብሩክና ሀይሚ እንግዲህ ሽማግሌ ገብቷቸዋል። እንደውም ዛሬ ሀሰን ይዞ ሄዶ ያዙ ይልቀቁኝ ነበረ። ሀይሚም እንግዲህ ከታሰረችበት ከታገተችበት ተፈታለች፣ ከቤት ወጣለች። እንግዲህ ትጠፋለች አላቅም። ዝንጥ ብላ ነው የወጣች። ምንድነው እንደዚህ ዘንድጠሽ የት ልትሄጂ ነው አላቅም። በታክሲ ቡታጅራ እንዳትሄድ ብቻ ነው የፈራሁትና ሀይሚ እንግዲህ ከቤት እንድትወጣ ብሩኬ ፈቅዶላታል። እንደፈለኩ ልሁን ፍቀድልኝ ላስብበት በግድ አትሰረኝ ብላለች። እሱም እንግዲህ ፈቅዶላታል ማለት ነው።
ሽማግሌ ተገኝተዋል ማለት ነው ዛሬ። ሁላችሁ እኔ እኮ እነዚህ ወጠጤ ሀሰንና ፍፄ አያስታርቁም። ወጠጤ ናቸው፣ ነገር ማያያዝ ነው የሚፈልጉት። አሁን ፍፄ ሄዶ ቢሆን ሀይሚን ምን አንቺ እሱ እኮ ራሱን ነጻ ለማውጣት ብሎ ነው እንደዚህ ያደረገው፣ ለአንቺ ብሎ ነው አንቺን ላለማጣት ብሎ ነው ብሎ አንድ ሳይድ ይዞ ሀይሚን ነበር የሚያናድዳት። ሀሰንም ቢሄድ እንዲሁ ብሩኬ ላንተ እንደዚህ አርጋት ለምን አታስከብራትም፣ ለምን ታሰድባታለህ ምናምን ብሎ የባሰ አያይዞ ከብሩኬ ጋር ተጣልቶ ነበር የሚወጣው። እና እንደዚህ መሀል ላይ ያለ ሰው ተለቅ ያለ ሰው ሲሆን ጥሩ ነው። እና እንግዲህ ያው ነገ እንግዲህ ከሁለት አንዱ ይፈጠራል። ወይ ሀይሚ በዛው በወጣችበት ቡታጅራ ላጥብላ ትሄዳለች፣ ወይ ደግሞ ይቅርታውን ተቀብላ ወደ ቤቷ ተመልሳ ተረጋግተው ችግሮቻቸውን ይፈታሉ፣ ሮማንሲ ነገር ይጀምራሉ ብዬ ነው ማስበው። ሀይሚ አሁን ላይ ደህና ናት፣ ተረጋግታለች። ጊዜ ስጠኝ ማለት ያው እንግዲህ ላስብበት። ያው ሴቶች ታውቃላችሁ እኛ መግደርደር ልማዳችን ነው ብያችኋለሁ። ደግሞ እንደዚህ መግደርደር ጥሩ ነው በነገራችን ላይ ቅጣት መቅጣት እንደ ወንዶችዬንማ ማለት ነው ስታሽቃብጡላቸው ስፍስፍስፍ ስትሉላቸው ሽንቴ ምሪንዳ ነው አናታችሁ ላይ ፌጥ። ስለዚህ እንደዛ ስለሚሉ ሀይሚ ትንሽ ብሩኬን መቅጣት ፈልጋለች። ድጋሚ እንደዛ ነገር ያረግብኛል የሚል ሀሳብ ያላት ይመስለኛል። ያው እንግዲህ ለሱ ካላት ፍቅር ነው። ብሩኬ አንተም ቢሆን አትናደድ፣ ለምን እንዲህ አለችኝ እያልክ ነው። ነገ ደግሞ ጓ ብለህ አደራህ እንዳትመጣ፣ በቃኝ ተስፋ ቆርጫለሁ ከዚህ በላይ አለምናትም እንዳትል። ተስፋ የመቁረጥ ስሜት እየታየበት ነው። ተይርተዋት ምናምን እያለ ነበርና አሁንም ቢሆን ተረጋጋ ብሩኬ፣ ተስፋ አትቁረጥ፣ ትንሽ ታገሳት። ከዛ ሀይሚዬ ደግሞ ድጋሚ እንደዚህ እንዳታረግባት ስለምትፈልግ ነው። ማንም ሰው አንተን እንዲጋራት አትፈልግም። ስለምትወድ ስለምታፈቅር ካንተ ጋር ብቻ መኖር ትፈልጋለች። ማንም ሰው መጥቶ ካንተ ጋር እንደፈለገው ሲሆን ማየት አትፈልግም። እሱ አንተ የእሷ ብቻ እንድትሆን ስለምትፈልግ ነው ሀይሚ እንደዚህ ያረገች ያለችውና እንግዲህ ላስብበት ካለች ጊዜ ስጣት፣ ትንሽ ታስብበት። ከዛ በኋላ እንግዲህ ያው ትመልስልሃለች። መቼም ሀይሚ ካንተ ጋር መኖር አልፈልግ ብላ አይሆንም። ታውቃለህ እንዴት እንደምትወድ ምናምን ካንተ ጋር መኖር እንደምትፈልግ ታውቃለህ የውስጧን። እንደዛም ስለሆነ ነው በጣም እንደምትወድ እንደምታፈቅር ስላወቅም ነው እዩነ ቤት ልትወስዳት የነበረ። ስለዚህ ሀይሚ ኔጌቲቭ መልስ እንደማትሰጥ ታውቃለህ። ሶ አንተ ተረጋጋ። የማይሆን ነገር በችኮላ አድርገህ ሀይሚም ደግሞ የማይሆን ውሳኔ ልትወስን ትችላለች። ምክንያቱም በዚህ ሁኔታዋ ሌላ ነገር ደግሞ ብታረግ ካላስ እምቢ ልትል ትችላለች። እና ምንም ነገር እንዳታረግ ሀይሚዬ አስባበት፣ ቀስ ብላ ትመጣለች። ከሀሰንም ጋር አትጣላ። እንደዚህ የሚያወሩን ሰዎች ተወት ወደ ኋላ ትተህ እንደዚህ ሌላ ተለቅ ያለ ሰው መሀላችሁ ላይ ያለ የሚያስታርቅ እንጂ የሚያጣላ የሆነ የሚያያይዝ ሳይድ ይዞ የሚሟገስ ሰው ሽምግልና ብለህ መውሰድ የለብህም። እና እንግዲህ ሀይሚ ነገ አስባ በደንብ ትመልሳለች ብዬ ነው ማስበው። ትመልሳለች፣ ምንም አትሆንም። ግን እንኳን ከታገተችበት ፈታት። ምክንያቱም በግድ ምንም ነገር የሚሆን አይችልም። በፍቅር በመነጋገር ምናምን ነው። የሆነ ነገር ሳትፈልግ ብታረግ የሆነ ቀን ተወቅሳለች። እንዴ ያኔ እኮ ሳልፈልግ ነው፣ ያኔ እኮ በግድን እንደዚህ እንዳረግ ያደረከኝ አንተ እንደዚህ ስላረክ ነው ልትል ትችላለች። ግን በራሷ ፈቃድ ከሆነ በምንም አይነት መልኩ ልትወቅስ አትችልም። ምክንያቱም ራሷ ፈልጋ ያደረገችውን ነገር አንተን አትወቅስም። ስለዚህ ብሩኬ መረጋጋት አለብህ ብዬ ነው ማስበው። መቸኮል የለብም። አሁንም ተስፋ አትቁረጥ፣ ትንሽ ጊዜ ስጣት። ሀይሚዬ አስባበት ትመልስልሃለች። እንደዚህ የምታረገው ደግሞ አንተን ጠልታህ መለየት ፈልጋ እንዳልሆነ በደንብ ታውቀዋለህ። እሷ የምትፈልገው ከማንም ጋር እንድትሆን አትፈልግም። ለእሷ ክብር እንድሰጣት፣ ቦታ እንድሰጣት፣ ማንም ከመጣው ሴት ጋር እንድታወዳድራት አትፈልግም።